ጤና ይስጥልን ተመልካቾች እንዴት አላችሁ? ሰበር ዜና ስለሆነ እንግዲህ በዚህ መልክ ነው ማቀርብላችሁ። የተለያዩ ሀሳቦች አሉ። በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ አምነዋል። እሳቸው ያመኑት ጉዳይ ምንድነው? በርካቶችን እያነጋገረ ያለ ጉዳይ ነው። የኢራን ጥንካሬን የሚያሳይ መረጃ ነው። መውጣቱን የቀጠለው ማለት ነው። ሄሊኮፕተሩን የመታችው ኢራን ናት በሚል ትራምፕ አምነዋል። ደግሞ ትራምፒን ሲሉ በበርካቶች ዘንድ የተለያዩ ጥያቄዎች እንዲነሱ አድርገዋል። የኢራንን ጥንካሬ ሊያሳይ ይችላል። በእርግጥም ኢራን እስካሁን ከፈጸመቻቸው ጥቃቶች በተጨማሪ የአሜሪካን በዚህ ልክ እንግዲህ ሄሊኮፕተር መታመጣሏ በርካቶችን እያነጋገረ ይገኛል። ሄሊኮፕተሩን የመታችው ኢራን መሆኗን ደግሞ ያረጋገጡት ራሳቸው ፕሬዚዳንት ዶናልድ ትራምፕ መሆናቸው ጉዳዩን በተለየ መንገድ ለማየት ያስገድዳል ማለት ነው። ትራምፕ ኢራን የአሜሪካን ሄሊኮፕተር መታጠላለች እና ይሄንም እንግዲህ ዓለም ልታውቀው ይገባል፣ ለዚህም ደግሞ አጽፋዊ ምላሽ አለን የሚል ሀሳብ ሰጥተዋል። ፕሬዚዳንቱ በሆርሙዝ ሰርጥ አቅራቢያ ወይም ደግሞ በሆርሙዝ ሰርጥ ላይ ሲንቀሳቀስ መመታቱን በግልጽ አስቀምጠዋል። ከዛም ደግሞ ምላሹ ግን ይከፋል ወይም ደግሞ ምላሽ ሰጣለን በሚል ሀሳባቸውን ሰጥተዋል። በዛም ላይ ዝተዋል። የሄሊኮፕተሯ ሁለት አባላት ቀደም ሲል እንደነገርኳችሁ ህይወት በአሜሪካ የባህር ድሮን ወይም ሲድሮንስ በሚባሉት አማካኝነት መታደግ ተችሏል። ቀደም ሲል እንደነገርኳችሁ ማለት ነው። በመጀመሪያው ቪዲዮ አባላቱ ጉዳት አልደረሰባቸውም፣ እንደዚሁ ምንም አይነት ኢንጁሪ የለባቸውም። ግን አሜሪካ ይሄን ጉዳይ በተለየ መንገድ ልታየው እንደምትችል እየተነገረ ነው። ትራምፕ የሚወስዱት እርምጃ ምን እንደሆነ በጻፉት የትሩዝ ሶሻል ሚዲያ መልእክታቸው ላይ ምንም ያስቀመጡት ጉዳይ የላቸውም። ዋሽንግተን እርምጃ ከወሰደች ደግሞ አስቸጋሪ የሚያደርገው ቴህራን ተኩስ አቁምን ትንትልና ተሰርዘውና ወደ ቀጥተኛ ውጥረት ውስጥ ልትገባ ችላለች ነው። በእርግጥም ኢራን አሁን እንደምትመለከቱት ጠንካራ በሆነ የፖለቲካ አቅም ላይ ያለች ሀገር የሆነች በመምጣቷ ከዚህ አንጻር በተለይም ደግሞ በእርግጥም የራሷን ፖለቲካ ማሳካት የቻለችበት አውድ ስለተፈጠረ አሁን ባለው ሁኔታ በእርግጥም አስቸጋሪ ነገሮች ሊፈጠሩ ይችላሉ። በዚህ ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሄኛውን የፖለቲካ ክፍተት የድርድር ክፍተት ተጠቅመው አሜሪካን ስበው ሊያስገቧት ይችላሉ የሚል መረጃም በመውጣት ላይ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም በተደጋጋሚ ሲሉት እንደነበረው እሳቸው በጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይሆን በሀገራቸው ፖሊሲ መሰረት ኢራን ላይ ጥቃት ሲሰነዝሩ እንደነበረ ሲናገሩ ነበረ እንደምታውቁት። አሁን ግን እሱን የሚመስል ነገር እየተመለከትን አይደለም። አንዳንድ ሁኔታዎችን በእርግጥም የማየት አዝማሚያዎችም አስቸጋሪ የሆኑ የሚሄድ ጉዳዮች አሉ። በጣም በተለይም ፕሬዚዳንት ዶናልድ ትራምፕ የአገራቸውን ፖለቲካ የያዙበት መንገድ በብዙ ፖለቲካ ተንታኞች እያስተቻቸው ይገኛል። አሁን ደግሞ ሄሊኮፕተራቸው መመታቱ መውደቁ በኢራን አማካኝነት መሆኑ እጅጉን መነጋገሪያ የሆነ ሀሳብ ሆኗል። በአሜሪካ ፖለቲከኞችም ትልቅ ቁልፍ ጉዳይ ሆኖ እንደሚነሳ ሳይታለም የተፈታ ነው። ግን አንዳንድ ነገሮችን ስንመለከታቸው ለውጥረት መንስኤ የሆኑ ጉዳዮች እየወጡ ይገኛል። ትራምፕ እንግዲህ ኢራን ሄሊኮፕተሩን መታመጣሏን ካረጋገጡ በኋላ ሆርሙዝ ላይ መሆኑን ካረጋገጡ በኋላ መስት ሪስፖንድ ነው ያሉት፣ ምላሽ መስጠት አለበት ብለዋል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ፓይለቶቹ ደህና ናቸው፣ ዋሽንግተን ግን መስት ኦፍ ኔሴሲቲ ሪስፖንድ ቱ ዲስ አታክ የሚል ሀሳብ ሰጥተዋል። እና ትንሽ በእርግጥም አሁን ይሄኛው ጉዳይ እንግዲህ አስቸጋሪ የሚያደርገው በተለየ አጋጣሚ የራሷ የኢራን ፖለቲከኞችም የሄዱበት ርቀት በእንደዚህ አይነት ጉዳይ ከሆነ የአሜሪካ ፖለቲከኞችም እስከ መቼ ነው ዝምታው የሚል አይነት ጦርነቱን የሚቃወሙትን እንደምታውቋቸው በዚህ ልክ የራሳቸውን ደግሞ ኢራን ይህን በማድረጓ ምክንያት ሀሳብ ይዘው ሊመጡ ይችላሉ የሚል ስጋትም አለ። ግን ትራምፕ መስት ሪስፖንድ ብለዋል። ለጥቃቱ እንግዲህ ምላሽ እንደሚሰጡ ግልጽ ነው። ምን አይነት ምላሽ ነው የሚለው አስቸጋሪ ቢሆንም ግን ይሄ ነው። በተለያየ አጋጣሚ እንግዲህ የኢራንና የአሜሪካ ውጥረት በዚህም በዛም እየተባለ የሚቀጥልበት መንገድ እንዳለ ሆኖ የኢራን የውጭ ጉዳይ ሚኒስትር እንግዲህ ሰይድ አባስ አራግቺ ደግሞ አንድ ጽሑፍ ጽፈዋል። foreign forces in proximity to our territory are at constant risk on account of their own human errors and plane accidents or potentially being caught in crossfire. To reduce risk, best solutions for them to live. We prefer language of diplomacy but speak other languages too. የሚል ሀሳብ ነው የሰጡት። እንግዲህ ሰይድ አባስ አራግቺ በኤክስ ገጻቸው ላይ ያስቀመጡት ጽሁፍ ምንድን ነው? ወደኛ ግዛቶች የሚጠጉ ወደኛ አካባቢ ለመምጣት የሚሞክሩ የሚቀርቡ ከባድ የሆነ ሪስክ ይገጥማቸዋል። ይህን ሪስክ እንግዲህ ነጻ ሊያደርጉ የሚችሉት
ሂውማን ኤረር ነው፣ የራስ ሰዎች የፈጠሩት ችግር ነው። እንግዲህ ግልጽ የሆነ አክሲደንት ወይም አደጋ ይፈጠርባቸዋል። ፖቴንሽሊ እሳት እንደነው ክሮስ ፋየር ወይም ደግሞ እሳቱን ጥሳችሁ እንደገባችሁ ቁጠሩት ነው። ለዚህ መፍትሄ ደግሞ ምንድነው እንዲህ አይነት አደጋ to reduce the risk እንዲህ አይነቱን አደጋ ለመቀነስ በጣም ወሳኙ ሶሉሽን is for them to live ለቀው አካባቢውን ለቀው እንዲሄዱ ነው። እኛ የምንመርጠው የዲፕሎማሲ ቋንቋ ነው፣ ግን ደግሞ ሌላም ዲፕሎማሲ አለ የሚል ሀሳብ ሰጥተዋል። እስካሁን እንግዲህ በጉዳዩ ላይ ኢራን ምንም አላለችም ቢባልም ይሄኛው ግልጽ የሚያደርገው ጉዳይ ምንድነው ወደኛ ግዛት የመጣ ሁሉ ልክ እንደዚች እንደ አሜሪካ ሄሊኮፕተር ይመታል የሚል ግልጽ ትርጓሜ አለው ማለት ነው። ኢራናውያን ባለስልጣናት እንግዲህ ዲማንዲንግ ሲዝፋየር ኦን ኦል ፍሮንትስ ነው፣ በሁሉም ፍሮንቶች ያለውን ጉዳይ ማለት ነው። በሊባኖስ ያለው የቤሩት ሊባኖስ ጉዳይም እንዲቋጭ የማዕቀብም ጉዳይ እንዲቋጭ ይፈልጋሉ። እነሱ ነገሮች በደንብ የሚታዩ ነው። እንግዲህ ሴፍ ፓሴጅ ትሩ ዘ ስትሬት ኦፍ ሆርሙዝ ካን ቢ ኮንሲደርድ ቱ ኤግዚስት። ምክንያቱም እነዚህ የኢራን ፖለቲከኞችም በራሳቸው መንገድ ጉዳዮችን መፍትሄ መስጠት ካልቻሉ አሁንም አካባቢው ላይ ያለው ውጥረት ሌላ አይነት ቅርጽ እየያዘ ሊመጣ እንደሚችል እየተነገረ ነው። እስካሁን እንግዲህ ፕሬዚዳንት ዶናልድ ትራምፕ ማመናቸው በእርግጥም መነጋገሪያ ሆኗል። ድሮን በተመታ እንደወደቀች ነበር የተነገረው፣ ግን እስካሁን ባለው ሁኔታ ምንድን ነው የምናውቀው የሚለውን መመልከትም ያስፈልጋል። የዩኤስ ሚሊትሪ AH-64 አፕሮች አታክ ሄሊኮፕተር የጥቃት ናት፣ የወታደራዊ ሄሊኮፕተር ነች። በኮስት ኦፍ ኦማን አካባቢ በስትሬት ኦፍ ሆርሙዝ ሰኞ አመሻሹን መውደቋ ነበረ የተነገረው። እስከዚህ ሰዓት ድረስ እንግዲህ ከደቂቃዎች በፊት በተለይም በፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው መልእክት ከማስተላለፋቸው በፊት የነበረው ነገር ምን እንደተፈጠረ የሚያሳይ ምንም አይነት መረጃ አልነበረም። አሁን ባለው ሁኔታ ግን ራሳቸው ፕሬዚዳንት ዶናልድ ትራምፕ ማረጋገጫውን ሰጥተዋል። ይሄ ጉዳይ በእርግጥም በኢራን ኃይሎች የተፈጸመ ጥቃት ነው፣ የኢራን ኃይሎች ያደረጉት ነው በሚል ሀሳብ ሰጥተዋል። ስለዚህ ፕሬዚዳንት ዶናልድ ትራምፕ ሄሊኮፕተሯ መመታቷን ካረጋገጡ በኋላ አካባቢውን which was እንግዲህ ፓትሮል እያደረገች ነበረ የሆርሙዝ ሰርጥን አካባቢ ማለት ነው። ትራምፕ እንግዲህ ያሉት ዩኤስ መስት ኦፍ ኔሴሲቲ ሪስፖንድ ምላሽ መስጠቷ ግዴታዋ ነው ያስፈልጋልም ብላለች። አኮርዲንግ ቱ እንግዲህ የአሜሪካ ማዕከላዊ ወይም ሴንትኮም ሄሊኮፕተሯ ሁለቱ አባላት ሰክሰስፉሊ ሬስኪውድ ሆነዋል ወይም ደግሞ ወጥተዋል የሚል ሀሳብ ነው የሰጡትና በጣም በብዙ መንገድ ትንሽ አስቸጋሪ ነው። የኢራን የፉትቦል ቲም ትራቭል ጉዳይን በተመለከተ የሚያደርጓቸው አንዳንድ ጉዳዮችን በዛው አካባቢ ትንሽ የፖለቲካውን ሂደት ሌላ መልክ ያሰጠው ሆኗል። እንግዲህ ኢራን ዊሊንግ ቱ ኤስካሌት ዊዝ አሜሪካ አፍተር ሄሊኮፕተር ክራሽ የሚል ሀሳብ ተሰጥቷል። ኢፍ ኢራን ዲድ ኢን ፋክት ሹት ዳውን ኢን ዩኤስ ሄሊኮፕተር as Trump he alleged Iran knew the gravity of the step it was taking. So አሲስት ያደረጉት አሲስታንት ፕሮፌሰር ናቸው የሚድል ኢስት ፖለቲካል በጆርጅ ዋሽንግተን ዩኒቨርሲቲ ማለት ነው። የኢራን ፖለቲከኞች ጉዳዩን ከአሜሪካ ጋር ማባባስ ይፈልጋሉ ማለት ነው። ትራምፕ እንግዲህ መጨረሻው ዳየር ፎር ዲፕሎማሲ ሆኗል። በመጨረሻ ላይ የሰጡት ሀሳብ ለዲፕሎማሲ አደገኛው ንግግር ነው። ምክንያቱም ትራምፕ እንግዲህ ኢራን ሄሊኮፕተሯን መምታቷን ካረጋገጡ በኋላ እኛም ደግሞ ምላሻችንን እንሰጣለን በሚል በግልጽ አቋማቸውን ማስቀመጣቸው ነው። እንግዲህ ብዙ ሰዎችን ትንሽ የትራምፕ ጉዳይ አስቸጋሪ ሊሆን እንደሚችል ከዛም ባሻገር ደግሞ የዩኤስ እንግዲህ እርምጃዋ ምንድን ነው የሚለውም ብዙ ሰዎች የሚሰጡትን ሀሳብ ታሳቢ ለማድረግ እጅግ አስቸጋሪ ሊያደርገው ቢችልም ግን ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ የሰጧቸው ሀሳቦችም እየተደጋገሙ መምጣታቸው በጉዳዩ ላይ የተለያዩ ጥያቄዎችን የሚያነሱ ሰዎችም እንደዚሁ እየበዙ መምጣታቸው ትንሽ የፖለቲካውን አውድና ስርዓት ሊቀይረው እንደሚችል ይነገራል። ግን ፕሬዚዳንት ዶናልድ ትራምፕ የሚወስዷቸው እርምጃዎች የሊባኖስንም ጉዳይ ታሳቢ ሊያደርጉ ይችላሉ። ይሄ በሆነ ቅጽበትና በአንድ አጋጣሚ ብቻ ሊፈጸም የሚችል እንዳልሆነ እኛ እናስባለን። ስለዚህ ፔንታገንም ማዕከላዊ ዞን በዚሁ በመካከለኛው ምስራቅ የሚንቀሳቀሰው የተለያየ ዝግጅት እንዲያደርግ ሀሳቦች ቀርበውለታል ነው። ስለዚህ አሜሪካ በተለይም በተኩስ አቁም ድርድር ሂደት ላይ
እንደዚህ አይነት አደጋ ሲፈጠርባት ጉዳዩን በራስ መንገድም ብቻ ሳይሆን ከእስራኤል ጋር በቅንጅት ልታረገው ትችላለች የሚሉም ሀሳብ እየወጣ ይገኛል። በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደዚህ አይነት ጉዳዮችን ወደ ራሳቸው አገር የፖለቲካ ጥቅም በመቀየር ጥቃትን በጥቃት የማድረግ በዛ ላይ አሜሪካ ብቻህን ትቆማለች የሚል ሀሳብ ነበራት ያቀረበችላቸው ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ብቻዎትን ሊቆሙ ይችላሉ ከዚህ በኋላ የሚል ሀሳብ ነበረ የሰጡት። አሁን ግን ባለው የወታደራዊ አቅምና ችግር አማካኝነት ብዙ ነገሮች ጥያቄ ውስጥ ሊገቡ ይችላሉ። ምክንያቱም እንደዚህ አይነት ነገሮች ቀለል ተብሎ የሚታይ ስላልሆነ ማለት ነው። እንግዲህ በጣም በበርካታ የዓለማችን ክፍሎች ያሉ ትንሽ አስቸጋሪ ጉዳዮችን እየተመለከትን ስለሚገኝ በተለይ ፕሬዚዳንት ዶናልድ ትራምፕ ድምጻቸውን ጮክ አድርገው በጣም ሞስት ኢምፖርታንት ላይ ጥቃት መሰንዘር ላይ ሊያተኩሩ ይችላሉ ተብሏል። ብዙዎች እንግዲህ የአሜሪካ ቾፐር ክራሽ ኔር ሆርሙዝ ሄሊኮፕተሯ ማለት ነው በብዙዎች ዘንድ በተለያየ አቅጣጫ ሲያስቀምጡ ነበረ። ግን ፕሬዚዳንት ዶናልድ ትራምፕ በቅርብ ጊዜያት ውስጥ እንደው ማክሲመም በ2 ሳምንት ውስጥ አንድ ጉዳይ ይፈጠራል፣ እኛ ሙሉ በሙሉ አሸናፊ ሆነን እንወጣለን ነበረ ያሉት። ግን ደግሞ እንደዛ ማድረግ እንዳልቻሉ በግልጽ ማሳየው ምንድነው ኢራን የምትፈጽማቸው ጥቃቶች ኢላማቸውን የጠበቁ እየሆኑ በመምጣታቸውና ለነ አሜሪካ ፖለቲካ በጣም ፈታኝ እየሆኑ በመምጣታቸው ከዛም ውጭ እንግዲህ የራሷን የመደራደሪያ ሀሳብና ነጥብ ይዛ ብቅ ማለቷ እንደሆነ ይታወቃል። ሰው ጉዳዮችን በዛ ልክ ነውና ፕሬዚዳንት ዶናልድ ትራምፕ እየተመለከቷቸው የሚገኘው። አሁን ባለው ሁኔታ ግን ብዙ ሰዎች ለመፍትሄ መስራት ያነበረባቸው ፕሬዚዳንት ዶናልድ ትራምፕ ናቸው። የኢራን ፖለቲከኞች ዴስፐሬትሊ የሚፈጽሟቸው ጥቃቶች በእርግጥም አደገኛ ሊሆኑ ይችላሉ የሚሉ መረጃዎች ሲወጡ ነበረ። ከዛ አንጻር ደግሞ ብዙ ሰዎችም ፕሬዚዳንት ዶናልድ ትራምፕ በእርግጥም እነሱም የፖለቲካዊ መፍትሄ ብዙ ጥረት አድርገናል ይላሉ። ከዛ ሲሻገር ደግሞ የኢራን ፖለቲከኞችም እኛም ሁልጊዜም ቢሆን ቃላችን ቋንቋችን ዲፕሎማሲ ነው ይላሉ። ግን ደግሞ አንዳንድ ጉዳዮችን ስትመለከቷቸው በጣም ክራሽንግ የሆኑ የመጠቃቃት ጉዳዮችን እንመለከታለንና ምናልባትም የሁለቱ ኃይሎች በዚህ ልክ አደገኛ በሆነ መንገድ ሰጠገባ ውስጥ መግባታቸው የጉዳዩን አደገኛ የሆነ የመሄድ አዝማሚያ ሊጠቁም ይችላል ነው። እንግዲህ ብሬኪንግ ኒውስ ስለሆነ ልንገራችሁ ብዬ ነው። ዘርዘር ያለውን መረጃ እንግዲህ ሌላ ጊዜ ወይም ነገ ነግራችኋለሁ። ቴንኪዩ በጣም